ዕብራውያን ግን የተጻፈው ከእስራኤል ወደ ጌታ ለመጡ ወይ ደግሞ እስራኤላውያን አይሁዳውያን ክርስቲያኖች ለነሱ ነው የተጻፈው። የቤተ መቅደሱ ስርዓት የተጻፈላቸው ለዛ ነው። አሁን የዕብራውያን ክርስቲያኖች ጋር ሄደህ ጳውሎስ ለቆሮንቶስ ምንድን የጻፈላቸው ብትል የሚያውቁት ነገር የለም። አሁን እኛ እጅ ላይ እንዳለው ኮምፓይል ተደርጎ እጃቸው ላይ አልነበረም ማለት ነው። የቆሮንቶስ መልእክት ያልነበራቸው ወይስ ደግሞ በቆሮንቶስ መጽሐፍ የተጻፉ ቴዎሎጂካል የሆኑ ትምህርቶች ነው የሌላቸው? ይኸውልህ ቅድም እኮ አሁን ከመምህር በረከትም ጋር እሱም ሲናገር ነበር። ይሄንን በጊዜው ለምሳሌ ቆሮንቶስ ቤተክርስቲያን ውስጥ የነበሩ ጥያቄዎች ነበሩ፣ ስፔሲፊክ ጥያቄዎች ነበሩ። የቆሮንቶስ ቤተክርስቲያን ጥያቄና የዕብራውያን ቤተክርስቲያን ጥያቄ ቪክቶር ይቅርታ፣ እሱ አይደለም ያነሳው። ሳነሳ ሰምተኸኝ ከሆነ እንደዛ አይነት ሀሳቦችም እንዳታነሳ። ቴዎሎጂካል የሆኑ የክርስትና ትምህርቶችን አያውቁም ነው ወይንስ ለቆሮንቶስ የተጻፈው ደብዳቤ የላቸውም ነው እያልከኝ ያለው? አልኩ ለቆሮንቶስ የተጻፈላቸው ደብዳቤ ከሌላቸው ቆሮንቶስ ደብዳቤ ላይ ያለው እውቀት እንዴት ሊኖራቸው ይችላል? ስለዚህ ለምሳሌ የክርስቶስን ማዳን እንኳን ከቆሮንቶስ ውጭ ያሉት ቀርቶ ቆሮንቶሶች ራሱ እስኪጽፍላቸው ድረስ አያውቁትም ነበር። ስለማያውቁት እኮ ነው እንዲጻፍላቸውም የተፈለገው። አያውቁትም፣ ስለዚህ ጻፈላቸው። ለእነዚህ የጻፈላቸውን እነዚህኞቹ የተለያየ ክፍለ ሀገሮች። አንድ ጥያቄ ልጠይቅ። ለምሳሌ ቅዱስ ጳውሎስ ስለ ቅዱስ ቁርባን ያስተማረው አንደኛ ቆሮንቶስ ላይ ነው አይደል? ከጌታ የተቀበልኩት ብሎ የሚስጥሩን ለእናንተ ነግራቸዋለሁ ብሎ ገላትያ ላይ የለም፣ ሮሜ ላይ የለም። ስለዚህ የገላትያና የሮሜ ክርስቲያኖች ቅዱስ ቁርባንን አያውቁም፣ አይፈጽሙም ነበር ማለት ነው? አይደለም። እሱ እኮ ምንድን ነው አሁን እኮ ቅድም እኮ ተናግሬው ነበር። ኦልሬዲ እኮ እሱ አስተምሯቸዋል። ካስተማራቸው በላይ ተጨማሪ ነገር እንደውም እኮ አንዳንድ መልእክቱ ላይ አንዳንዶቹ ነገሮች ምን ያመለክታሉ መሰለህ? ፋውንዴሽናል የሆነ ነገር አለ ማለት ነው። ሁሉም ጋር በጋራ የሆነ ነገር አለ። ኬዞቹ መልእክት ቢያጽፉትም ወደ ተለያየ ቦታ ሁሉም ክርስቲያኖች ኮመን አድርገው የያዙት ነገር ግን አለ ማለት ነው። አይ እሱ እኮ ምንም አሁን እኮ ጳውሎስ ስፔሲፊክሊ ችግር ያለበትን ነው የሚነግራቸው። ለምሳሌ ገላትያ ላይ የነበረ ስፔሲፊክ ችግር ነበረ። ሮሜ ላይ ደግሞ የነበረ ስፔሲፊክ ችግር ነበር። ቆሮንቶስም ላይ ደግሞ የእያንዳንዱ ቤተክርስቲያን የየራሱ የሆነ ችግር ነበረበት። ያንን አድሬስ ለማድረግ ይጽፍ ነበር። ምንም ጥያቄ የለውም። ተሰሎንቄ ላይ አሁን ስፔሲፊክ ለነሱ ዩኒክ የሆነ ችግር ነበራቸው። የተነሳበት ነገር ስህተት ነው የሚሆነው። ወንጌላቱ እስኪጻፉ ድረስ ሌላ መሰረታዊ የሆነ የወንጌል ትምህርት የክርስቶስን ታሪክ ከመውልደቱ ጀምሮ እስከ እርገቱ ድረስ የፈጸመውን ነገር የሚናገር እንደነ ማቴዎስ እንደነ ሉቃስ ገና እነሱ ባልተጻፉበት ዘመን ልክ አንዳንዶቹ የቅዱስ ጳውሎስ መልእክታት ከዚያም ይቀድማሉ ከወንጌላቱ። እነሱ ባልነበሩበት ዘመን የተጻፈ ወንጌል ባይኖርም እነዚህ የተጻፉ ወንጌሎች የያዙት ኮንቴንት ግን በአብያተ ክርስቲያናት ውስጥ ነበረ። በኦራሊ ይስተላለፍ ነበር፣ በትምህርት ይስተላለፍ ነበር። ይሄ ካልሆነማ አሁን የኔን ጥያቄ ጋር ማለት ነው። ቆይ በጣም ጥሩ። አሁን እዚች አሁን ያልካት መሰረት ላይ ቆመን ጥያቄን እንደገና ላንሳው። ስለ ማርያም ምንድን ነበር ያስተማሯቸው? አሁን እኮ ስለ ማርያም አልተነሳም ማለት ቅድም ካልነው ሀሳብ አንጻር ሲታይ ማርያም ላይ ጥያቄ አልነበራቸውም ወደሚል ድምዳሜ ሊወስደን ይችላል። ማርያም ላይ በሁሉም በአንድነት ሊስማሙ የሚችሉት ምን አይነት ኮንክሉዥን ላይ ተደርሶ ነው? ስለዚህ ማርያምን ወንጌላት ያነሱት ቦታ ሁሉ በወንጌላት ላይ ስለ ድንግል ማርያም፣ ስለ መውለዷ፣ ስለ መሰደዷ፣ በኋላ ጌታ ሲያስተምር አብራ ቤተ መቅደሱ ጋር አብራ ስለመሄዷ፣ ስለ ቃናው፣ በጌታ ጎን ጌታ ሲሰቀል አንቺ ሴት ያላት፣ ይሄ ሁሉ ትራዲሽን በአብያተ ክርስቲያናት ነበረ ማለት ነው። ትራዲሽን እኮ አይደለም፣ ታሪክ ነው እኮ። ይሄ ታሪክ ነበር። አዎ ትራዲሽን ነው የሚባለው። በእኛ ቤተክርስቲያን ትውፊት ነው። መጽሐፍ ቅዱስ ራሱ ትራዲሽን ነው። አዲስ ኪዳን ራሱ ምንድነው? አሁን የምናደርገው ነገር አይደለም ማለት ነው። አሁን ተከትለን ለምሳሌ ጥምቀትን ትራዲሽን ትለዋለህ። ጥምቀት ያኔም ነበረ። ሐዋርያቱ ስላጠመቁ
እኛም እናጠምቃለን ትላለህ። ያ ትራዲሽን ስለሆነ ትራዲሽን የምንለው እኛ ትምህርቱንም ነው። በእርግጥ ግን እሱን ተው፣ ወደ ሌላ ጉዳይ እንዳንወስድ። በቃ ታሪኩ ነበረ፣ ትምህርቱ ነበረ። አዎ፣ ግን በዛ ትምህርት ውስጥ አሁን ቆሮንቶስ ቤተክርስቲያናት ስለ ማርያም የሚያውቁት አሁን ኦርቶዶክስ የምታውቀውን ትምህርት ነው ብለህ የምታስበው? ቢያንስ ቅድም ያነሳው ጥያቄ ፌል ያደርጋል። ስሟን ጳውሎስ ስሟን መጥቀሱ ድንግል ማርያም በነገረ ድነት ውስጥ ያላትን ቦታ ሰፕረስ ለማድረግ ፈልጎ ነው የሚለው አይሆንም። ያውቋታል ኦልሬዲ ስሟን እያወቃት እሷ ለመጻፉ ምንም የሚቀይረው ነገር የለም ማለት ነው። እሱ እኮ የጳውሎስንም ስም እኮ ያውቃሉ። ማወቅማ አሁን ስሙን ማወቅ ሳይሆን መጀመሪያ ላይ ስሟን ለምንድን ነው ያልጠቀሰው ስል ምን አልከኝ? ምን ብለህ ነው የምታስብ ስል ምንድን ነው ያልከኝ? ቴዎሎጂካሊ ሲግኒፊካንት ስላልሆነች ነው። ያ አየሱ አይሰራም። ለምን መሰለህ? ስሟን ኦልሬዲ ወንጌላቱ ዘግበውታል። በታሪክ በአብያተ ክርስቲያናት ውስጥ ስሟ ይነሳል። ስለዚህ ጳውሎስ ስሟን ባለማንሳት የሚቀይረው ነገር የለም ማለት ነው አይደለም። አሁን እኔ ጳውሎስ የሆነ ቴዎሎጂ ኦርቶዶክስ ቤተክርስቲያን ኦርቶዶክስ ቤተክርስቲያን እንግዲህ እነ ቅዱስ ሄሬኒዮስ ይሄ ጳውሎስ አንቺ ሴት ምንድነው ከሴት ተወለደ ያለውን ኦኬ ስሟን ያልጠቀሰው ስሟን ላለመጥራት ፈልጎ ሳይሆን አንቺ ሴት በሚለው ቃል ውስጥ ማን ነው ሴት በሚለው ቃል ውስጥ የሆነ ቴዎሎጂካል ሲግኒፊካንስ እንዳለ ስለተረዱ ይሄ የሪካፕቹሌሽን ቲዮሪ አለ አይደለ? ሪካፕቹሌሽን ማለት ያቺ ከኦሪት ዘፍጥረት 3 ላይ ካለችው ሴት ጋር ሪካፕቹሌት ለማድረግ ነው። ሪካፕቹሌሽኑን የሰሩት ከጳውሎስ ነው የወሰዱት። ይሄን ጳውሎስ እንዲህ ብሎ ነው እያሰበ ያለ ብለው ስለተረዱት ነው። ሄሬኒዮስ ስህተት ነው እንደዚህ ማሰቡ ካል ሄሬኒዮስ ሐዋርያት ያስተማሩ ሰው ነው ማለት ከሄሬኒዮስ የበለጠ ለአዲስ ኪዳን ቅርብ አይደለንም እኛ። እኔ ጋር ነው የጠፋው አላችሁ? ኔትወርክ ነው መሰለኝ። አይሰማም? ይሰማል አይደል? ይሰማል። ያ ሄሬኒዮስ የቅዱስ ጳውሎስን ንግግር ሪካፕቹሌሽን አድርጎ ነው የተረዳው። ኦሪት ዘፍጥረት 3 ላይ ያለችውን ሴት ነው ትዝ ያለችው። የቅዱስ ጳውሎስን ከሴት ተወለደ የሚለውን ሲያነብ ያቺ ኦሪት ዘፍጥረት ምዕራፍ 3 ላይ ያለችውን ሴት አስታወሰ። ሄሬኒዮስ ተሳስቷል ካልን ይሄን በማድረጉ የሐዋርያት ደቀ መዛሙርት የሆነው ሄሬኒዮስ ከተረዳው ይልቅ የአዲስ ኪዳንን ትምህርት እኛ እንረዳዋለን የሚል አሳምሽን አለ ማለት ነው። አይ እንደሱ አይነት ሳይሆን አሁን ሁሉም አባቶች አንደኛ ነገር ሁሉም አባቶች ትክክል ናቸው አይባልም፣ ቅድም እንዳልኩት ምክንያቱም እርስ በርሳቸውም የማይስማሙባቸው ነገሮች ብዙ ስላሉ። እኔ ግን ማይ ኦል ታይም ኮስችን ጭንቅላቴ ውስጥ ያለው ሄሬኒዮስን ግን አንድም አባት አልተቃወመውም። ባይዘው እሱ ቀዳሚ ነው፣ ከሱ በኋላ ነው የተነሱት። ሄሬኒዮስ ይሄን በማድረጉ ተሳስቷል ያለው አንድም አባት የለም። አይደለም አሁን እነ ጀሮም ናቸው አሁን በጣም በብዛት የኦርቶዶክስ ደጋፊዎች። ግን ምንድነው እኔ አሁን ባጭሩ ልል የፈለግኩት ሁሌ ማለት ለእኔ ፐርሰናሊ ጥያቄ የሚሆንብኝ ማርያም ታምረ ማርያም፣ ውዳሴ ማርያም ምናምን ተብሎ ብቻ ቅድም ባልኩት ደረጃ ለኦርቶዶክስ ቤተክርስቲያን ያላትን ሲግኒፊካንስ መጽሐፍ ቅዱስ ውስጥ አላት ብሎ ለመናገር ሪካፕቹሌሽንን ከተቀበልክ እመቤታችንን እዚህ ቦታ ላይ ማስቀመጥ ሪካፕቹሌሽኑን እሱን እኮ ቀደም ሜሪዮሎጂ ላይ ይሄ ጄምስ ዋይትም የጻፈው አለ፣ አናዘር ረዲመር ብሎ የጻፈው አለ። ምናልባት የምታውቀው ከሆነ ጄምስ ዋይትን የምታውቀው ይመስለኛል። እሱን መጽሐፍ ለማንበብ ሞክራለሁ። እነዚህ ካቶሊክ እንትኖች ኦርቶዶክስ መጽሐፍቶችን ልትጠቅመን ትችላለህ። ክርክር አይደለም መጀመሪያም የገባ ለመከራከር አይደለም። እኔ እረዳለሁ ለማወቅ ነው እንደገባ ይልከኝ። ለማወቅ ከሆነ ሪካፕቹሌሽን ቲዮሪን ከሄሬኒዮስ ጀምሮ ከነ ቅዱስ ጳውሎስ የሚመዘዘውን የሪካፕቹሌሽን ቲዮሪ ይየውና ሪካፕቹሌሽንን ቲዮሪ ስትቀበል ትክክል ነው። ይሄ ትርጓሜ ይሄ ፕሎት ከኦሪት ዘፍጥረት ምዕራፍ 3 ጀምሮ እስከ ራእየ ዮሐንስ ድረስ የሚዘረጋው ሴቲቱን በነገረ ድነት ውስጥ የሚያስገባው ፕሎት
ትክክል ነው። ሶሪ ይቅርታ ተቋረጠ ተቋርጦ ነበር እና ሪካፕቹሌሽንን ስትቀበል ድንግል ማርያምን የምታይበት አይን ይቀየራል። በነገረ ድነትም ትልቅ ቦታ አሁን ኦርቶዶክሳውያን ጥንታውያን አብያተ ክርስቲያናት የሚሰጧትን ቦታ ለምን እንደሰጧት ትረዳለህ። እና ይሄንን ማጥናት አስፈላጊ ነው እንደ አሳይመንትም ማለት ነው። አዎ ሌላ የኦርቶዶክስ ስለ ማርያም ነገረ ማርያም ላይ የተጻፈ እና ክርስቶሎጂ ላይ የተጻፈ መጽሐፍ የምትጠቁመኛለህ? ነገረ ማርያም ላይ የተጻፈ ነገረ ማርያም እና ክርስቶሎጂ ነገረ ክርስቶስ ሁለቱ ላይ ችግር የለም። ቴክስት አደርግልሃለሁ። በቃ በውስጥ አስቤ የተሻሉት እሺ ወንድም ጥሩ። አይ ቲንክ መምህር መንገድ ላይ ናቸው መሰለኝ፣ ለዛ ነው። ኦኬ ቪክትሪ ጨረስክ ሀሳብህን? ጥያቄዎችን ምናልባት ከኢዮባይ ከአንተ ጋር ጨርሰዋል? አይ አሪፍ ነገር እያወራ ነበር። በእርግጥ እኔ ግን አልተመለሰልኝም ለምን እንደዚህ አይነት ሀሳብ ማሰብ እንደፈለገ ማለት ነው። ምክንያቱም የቆሮንቶስ ቤተክርስቲያን ስለ ማርያም አታውቅም የሚል መነሻ ሲነሳ የሆነ ግራውንድ ያስፈልጋል ብዬ አስባለሁ። ቅድም የተጠቀማቸው ሎጂኮች አሉ። ወንጌላት ከኋላ ስለሆኑ መልእክታቱ ስለሚቀድሙ ወዘተ የተባሉት ማለት ነው። እነሱ ሎጂኮች እንደማያስኬዱ መምህር አንስተውታል። ስለ ጌታ ስጋና ደም ጳውሎስ እንደማያስኬዱ አይደለም እኔ አያስኬዱም አላለም። እሱ ሊጨርስ ቪክቶሪ ቅድም ማውርተ ሳልጨርስ ገብተ ከዛም መምህር ናቸው የቀጠሉትና አላወራው። ሌላም ማንሳት እችላለሁ። ለምሳሌ የሮም ክርስቲያኖች አስቀድሞ ስለ ጥምቀት ያውቃሉ ሳያውቁም? ከመልእክቱ በፊት ቪክቶር ከመልእክቱ በፊት ስለ ጥምቀት ያውቃሉ ሳያውቁም? ቪክቶር አለ ቪክቶር አለ እየሰማኝ አይደል መሰለኝ። አይ ቲንክ ኔትወርክ እሺ ልቀጥልን ያሳሉ። እሺ ስለዚህ ይሄ ሎጂክ በጣም አያስኬድም። አስቀድሞ የክርስትና ትምህርት ቅድም እንደተባባል ነው አለ ከመልእክታቱም በፊት ከወንጌላቱም በፊት ከምኑ በፊት አለን? ከጽሁፉ በፊት ማለት ነው። ከጽሁፉ በፊት የክርስትና ትምህርት አለ። ጽሁፉ ይሄንኑ የነበረውን የክርስትና ትምህርት ነው የሚያሳየው። ለምሳሌ ጴጥሮስ 3000 ነፍሳት ወደ ጌታ መንግስት ሲጨመሩ ወደ ቤተክርስቲያን ሲጨመሩ የትኛውን የሐዲስ ኪዳን መጽሐፍት አንብበው ነው? የትኛውን አነበቡ? በቃል ያለውን ጌታ ያስተማራቸውን ወንጌል ስላስተማሩ ነው። መልእክት በኋላ ነው የሚመጣው፣ ወንጌላት በኋላ ነው የሚመጡት። ስለዚህ ጽሁፉ ስለሌለ አልነበሩም ማለት ነው አንልም አይደል? የትኛውን ቤተክርስቲያን አስቀድሞ የነበረውን መሰረታዊ የሆነውን የክርስትና ትምህርት ያውቃሉ ማለት ነው። የጌታ ልደት ያውቃሉ። ስለ ድንግል ማርያምን በደንብ አድርገው ያውቃሉ። ምክንያቱም ሰው የሆነው አምላክ ነው ብለው ሲሉ እንዴት ነው ሰው የሆነ የሚለውን ላይጠይቁ አይችሉም። እኛ በዚህ ዘመን በዚህች አይምሮ ከጠየቀን በዛ ዘመን የነበሩት ከኛ ያነሰ አይምሮ አላቸው ልንል ስለማንችል ማለት ነው። ስለዚህ ይጠይቃሉ፣ ይመለስላቸዋል፣ ያውቃሉ። ስለዚህ ያውቃሉ አያውቁም የሚለውን ለማውራት ለምሳሌ አያውቁም የሚል ሐሳብ ከተነሳ ላለማወቃቸው ማስረጃ ያስፈልጋል ብዬ አስባለሁ። ለማንኛውም ግን ከብዛት የተነሳ አንዴ ልጨርስሽ ሐሳቤን። ቅድም ስጠይቅ የለህም ነበረ። የሮም ክርስቲያኖች የሮሜ መልእክት ከመድረሱ በፊት ስለ ጥምቀት ያውቃሉ አያውቁም? ቅድም እኮ ይህንን እኮ እስታብሊሽ አደረግን እኮ ቅድም ምንድነው እኮ ያውቃሉ። ምንድነው መሰለህ እኮ ታሪኩን አሁን ይኸውልህ የሮሜ መልእክት እንዴት እንደተጻፈ አንብቤዋለሁ። እሺ ቀጥል። ያውቃሉ ሀሳብህ እንዳላቋርጠው ነው ባጭሩ ልመልስልህ እንጂ አያውቁም ልልህ አልችልም። ኦልሬዲ ለሚያውቁ ለክርስቲያኖች ነው የጻፈው ብያለሁ ቅድም።
ለክርስቲያኖች ነው። ቅድም ለመምህረት በረከት ሲጠይቀኝ ለክርስቲያኖች ነው የጻፈው፣ ስለ ንስሐ ሲያነሳልኝ ማለት ነው። ለክርስቲያኖች። እሺ ቴንክ ዩ። ስለዚህ ምን እያልኩኝ ነው? አስቀድሞ የክርስትናን ትምህርት ያውቃሉ። የክርስትናን ትምህርት ያውቃሉ ማለት ከሰው ተወልዶ እኛን ለማዳን የመጣውን ጌታ እንዴት መጣ የሚለውን አያውቁም ልንል አያስችልም ማለት ነው። ያውቃሉ። መሰረታዊ የሆነውን የክርስትና ትምህርት ያውቃሉ። በሮሜም በገላትያም በቆሮንቶስም ያሉ ሁሉም ያውቃሉ። የድንግል ማርያምንም ስለ ድንግል ማርያምንም ማወቅም ከዚህ ውስጥ የሚካተት ነው። ምክንያቱም ድንግል ማርያምን ምናቃት ጌታ ሰው ሆኖ በመምጣቱ ነው አይደል? ስለዚህ አዳኛችሁ እሱ ነው። እሱ በመጀመሪያ ቃል ነበር፣ ከዛ እናንተን ለማዳን መጣ፣ ሰው ሆነ። ይሄን ትምህርት ሲነግሯቸው ድንግል ማርያምን ከውስጥ ፒክ አድርገው ሊያወጡ አይችሉም። ስለዚህ አያውቁም የሚለውን ግራውንድ ከየት አምጥተኸው ነው እንዲህ ልትል የቻልከው የሚለውን ጥያቄ አስቀድሜ የጠየቅኩ ለዚህ ነበረ። እሱን ምናልባት የሆነ ማስረጃ የሚሆን ነገር ካለ ከሎጂኩ ውጪ ማለት ነው ካለ ብትነግረኝ፣ ከሌለ ግን ቅድም አብዛኛውን ነገር መምህርም ስላነሱት እኔ ጨርሳለሁ። ግራውንድ ኖሮ ነው ወይ እንደዛ ያልከው የሚል ጥያቄ ብቻ ነው። ግራውንድ አለኝ። ምንድነው መሰለህ መነሻው አንተ መጀመሪያም ከነበርክ እንግዲህ አላቅም፣ መጀመሪያ ላይ ነበርክ ወይ አልነበርክ የሚለውን አላስታውስም። የመጀመሪያው ጥያቄ እኔ ማርያም በኦርቶዶክስ ቤተክርስቲያን ወይ ደግሞ በኦርቶዶክስ ቴዎሎጂ ውስጥ ያላትን ሲግኒፊካንስ ያክል አዲስ ኪዳን ውስጥ አለ ወይ? ካላት ጳውሎስ ስሟን አልጠቀሰም። 14 መጽሐፍ ሲጽፍ አንድም ቦታ ማርያም ብሎ አልጻፈም። ዮሐንስም አንድ ቦታ አልጻፈም። ሌሎቹም እንደዚሁ እነ ያዕቆብም እነ ራሱ አክትስ ላይ ይሄ ሐዋርያት ሥራም ላይ አልተጻፈም እንደዛ አይነት። ግን ምናልባት ሌላ ከምንድን ነው ሊነሳ የሚችለው? በጣም በጣም ኢምፖርታንት የሆነ ከፈጣሪ ጋር ሊስተካከል የሚችል ኦልሞስት በጣም በቃ ያለ ማርያም እንደማንድን አይነት ነገር ነው በኦርቶዶክስ ቴዎሎጂ ውስጥ ያለውና ይህን ያክል ሲግኒፊካንስ ይህን ያክል ቦታ ካላት እንዴት ስሟ እንኳን እንዴት አልተጠቀሰም? አንድ ቦታ የጌታ ኢየሱስን ስም ሲጠራ የእግዚአብሔርን ስም ሲጠራ የእሷን ስም እንዴት ሊጠራ አልቻለም ነው የእኔ ጥያቄ። መጀመሪያው ሰምተው ከሆነ እሺ፣ የመጀመሪያ አሁን ላይ የተናገርካቸው አንዳንድ ሐሰት የሆኑ ክሶች አሉ። ከፈጣሪ ጋር የሚስተካከል ያለሷ እንደው በቃ ምናምን አይነት እንደዚህ አይነት ነገሮች በጣም ለጥጣ ያቀረብካቸው እኔ የውሸት ክሶች ናቸው ብል ድፍረት አይሆንብኝም። ፈጽሞ የውሸት ክሶች ናቸው። ማርያምን ክስ ሳይሆን እኔ ማንንም አልየው ክስ ለመባል ቪክቶር አንዴ ክስ አይደለም ያቀረብኩት ሐሳብን ስለሰማው አንዴ ልናገር። ክስ ስላልከኝ ነው እኔ እየከሰስኩ አይደለም ልልህ ነው። ከፈጣሪ ጋር የሚስተካከል ስላልክ ለምሳሌ ማስረጃ ነው የምጠይቅህ እኮ። ክስ አይደለም ካልከኝ አላልኩምም ካልከኝ እሺ ማስረጃ እውነት ነው የምትልም ከሆነ ታቀርብልኛለህ። ማስረጃ ፈልጌ ለምን እዚህ ቪዲዮ ላይ ስላየው ያንን በትክክል ጊዜ ከሰጠኸኝ ያንን መጽሐፍቶቹን ሰብስቤ ማቅረብ እችላለሁ። ከፈጣሪ ጋር የሚስተካከል አዎ፣ በጣም ኦልሞስት ዓለም ይሄ መጽሐፈ ዚቅ የሚለው ለምሳሌ በማርያም ምክንያት በማርያም ዓለምን የፈጠረው በማርያም ነው የሚል አለው። ቅድም እንደውም እንትን ላይ እየሰማሁ ዓለምን የፈጠረው በማርያም ነው አይልም። ከፍተህ ማሳየት ትችላለህ። እሺ ከፍተህ አሳየን። ኖ እኔ አሁን ቅድም እኮ አልኩህ እኮ እንደዚህ በትክክል አሁን ይኸውልህ የምጠቅሳቸው መጽሐፍቶች አንዴ ቪክቶር የምጠቅሳቸው መጽሐፍቶች የኛ ናቸው። የቤተክርስቲያንን መጽሐፍ ስትጠቅስ የኛ የቤተክርስቲያን መጽሐፍት ከዋናው ከዶግማችን የሚጋጩ አይደሉም። ዓለምን በቃሉ ፈጠረ የሚል ለምሳሌ መሰረታዊ እምነት አለን። አይ በማርያም ነው የፈጠረው የሚል ግን የለም። በማርያም በራሷ ልዩነት ስለምታመጣ ማለት ነው። ለማንኛውም እጅ ላይ የሌለ ማስረጃ ከሆነ ሲኖር አውራው። እዚህ ጋር ፖዝ ላድርግህና ትቀጥልልኛለህ። አታድርገኝ አንዴ አታድርገኝ አይደል? ትቀጥላለህ እኮ እኔ እቺን እዚህ ጋር ማርማት ውስጥ እያቆራረጥክብኝ ነው ሐሳቤን በመሀልሽ። ቀጥልና ደግመህ ግን እንዳገባብኝ ቀጥልሽ። አይ አልገባም። ምን መሰለህ እኔ በደንብ ነው መሰማ ቁጭ ብዬ ግን ቅድም አሁን ልክ እዚህኛው ቤት ከመግባቴ በፊት ዮኒ ማኛ የሚባል ሰውዬ የከፈተው እንትን ነበር እና እዛ ላይ በቪዲዮ አድርጎ እያነበበ ነበር። ልክ ቃል በቃል ነው። እኔ እውነቴን ነው የምልህ፣ ምንም የሌለ ነገር አልናገርም። ዮኒ ማኛ ቤት ነው። ምናልባት እዛ የነበሩ ሰዎች ሊያውቁት ይችላሉ።
አሁን ቃል በቃል ቪክቶሪ አሁን ይኸውልህ ቴዎሎጂ ማውራት ነው የሚሻለው። ድንግል ማርያም እንዴት ነው የምናከብራት? ምንድነው ቦታዋ በነገረ ድነት ውስጥ ያለውን የሚለውን ዋናውን ነገር ልጁ ምንድነው መምህር? አሁን ልጁ አሁን ማን ነበረ? ራሱን የቻለ ኬዝ ነው። ኢዮብ የሚባለው ልጅ ምንድነው እዛ ጋር ያየሁት ኦልሬዲ አስጠግቶ በስክሪን ላይ ሲያስነብብ ነበረ እዛ የነበረው ሰው እና ከዛ ነው ያየሁት ልል ነው እንጂ አዘጋጅ ካልከኝ እሱን መጽሐፍ መፈለግ እችላለሁ። እሺ በመሃል ዮኒ ማኛ የሚለው ብቻ ነው ሰማኝ። ከዛ በኋላ አልሰማኝም። ምን ሊሆን እንደሚችል ገምታለሁ። ችግር የለውም። አሁን ልቀጥል፣ እንዳትገባብኝ አደራ። እሺ አስቀድሞ እዛ ስለተወራው ነገር አንድ ነገር ብቻ ነው ምለው። እዛ የተወራው ነገር በቤተ ክርስቲያን ውስጥ ምን አይነት ትርጓሜ ያለው የሚል እንጂ ማተር የሚያደርገው ማንም ተሰብስቦ እንዲህ ማለት እንዲህ ነው ብሎ ስለፈታው አይደለም። አንድ ሙስሊም ተነስቶ መጽሐፍ ቅዱስን እንደሚፈልገው ይፈታል። ለምሳሌ የሚያነሷቸው ነገሮች አሉ፣ ማንሳት ስለማይገባ ልለፋቸው፣ ግን አጸያፊ በሆነ መልኩ መጽሐፍ ቅዱስን ሲተረጉሙ እንመለከታለን። እነሱ ስለተረጎሙ ኦይ በቃ ልክ ነው ምናምን አትልም ቪክቶር ካላልክ ልክ እንደዚሁ የቤተ ክርስቲያንን መጽሐፍት እዛ ቤት ስለተፈታ እንደዛ ነው ማለት ነው ብለህ ድምዳሜ ሰጥተህ ከፈጣሪ ጋር የተካከለ እንደው ምናምን የሚመስል ነገር እያልክ ልታወራ አትችልም ማለት ነው። ለሚቀጥለው እንደዚህ አይነት ከበድ ያሉ ክሶችን ወይም ክሶች ልብላቸው እንትን አይደለምና ክሶች ሲቀርቡ በተቻለ መጠን እጅ ላይ ማስረጃ ሊኖር ይገባል። ምክንያቱም ይሄ ለኛ ትልቅ ነገር ስለሆነ ማለት ነው። ማርያም ፍጡር ነች። ፍጡር የሆነችውን ማርያም ግን እኛ ከፈጣሪ እኩል አናደርጋትም፣ አናስተካክላትም። ታስተካክሏታላችሁ ስትል ጣዖት ታመልካላችሁ እያልከን ነው። በዚህ ልክ ነው ማየው ማለት ነው። ስለዚህ ለወደፊቱ ማስረጃ ይኑር። ይሄ ለቤተ ክርስቲያን ከስድብን በላይ ስለሆነ ማለት ነው። ሲቀጥል ያነሳው ሎጂክ ምንድነው? ማርያምን አንዴስ እንኳን አልጠሯትም የሚል ነው። ስሟን አለመጥራት ስለ ማርያም አይታወቅም ማለት ነው የሚል ድምዳሜ ያስቀድሞ ማሰጠ። አይ እኔ ያሰብኩ ካልክ ያንተ አስተሳሰብ ለክርስትና ሚዛን ሊሆን አይችልም። ለቆሮንቶስ ቤተክርስቲያን ያንተ አስተሳሰብ ሚዛን አይደለም። ለሮሜም ለገላትያም ለሌሎቹም አብያተ ክርስቲያናት ያንተ አስተሳሰብ ሚዛን አይደለም፣ ለኛም አይሆንም ማለት ነው። ስለዚህ ጳውሎስ ማርያም የሚለውን ስም አልጠራም ማለት ስለ ማርያም አልተናገረም ማለት አይደለም። ቅድም መምህር ጠቅሰውታል። ለምሳሌ እንደውም ቲዮሎጂውን ለማብራራት በሚመች መልኩ ከሴት የተገኘ ልጁን ላከ ብሎ ተናግሯል እኮ። ወይም የተወለደ ከሴት የተገኘ ወይም የተወለደ ልጁን ላከ ብሎ ሲል የበለጠ ቴዎሎጂውን እያብራራው ነው። አይ ይሄ ማለቱ በቂ ነው። ምንድነው ማርያም ስላላለ ስለ ማርያም አልተናገረም ማለት ነው፣ ስለ ማርያም እነሱ ማያውቁም ማለት ነው። እንደዚህ የመሳሰሉ ቴዎሎጂዎችን ወይም ንግግሮችን እንድትገነባ የሚያደርግ አንዳችም ነገር የለህም። አስቀድሞም የቆሮንቶስ ቤተክርስቲያን ስለ ማርያም አታውቅም ለማለት ያበቃሃል ምንም አይነት ማስረጃም አላሳየኸኝምና ለማንኛውም እኔ ልጨርስሽ። የረሳሁት ነገር ካለ ዮሐዴ መምህርም ቀጥሉ። ቃሌት ያሰማልን። ኢዮብዬ እመቤታችን ክብር ያስፈልጋታል አያስፈልጋትም የሚለው ሌላ ጥያቄ ነው። ከነገራችን ላይ የዮሐንስ ወንጌል ምዕራፍ 17 ላይ የሰጠኝን ክብር ሰጠዋቸው ይላል ለሐዋርያት። ምንድነው የሚለው? የሰጠበትን ምክንያት ሲናገር ምን ያህል እንደወደድካቸው ዓለም ያውቅ ዘንድ ነው የሚለው እና እግዚአብሔር ለወደዳቸው የእሱ ታዛዥ ለሆኑ ሰዎች ክብር ሰጥቷል። ከመቤታችን የተሻለ ከመቤታችን የበለጠ በነገረ ድነት ውስጥ ቦታ ያለው የለም። ክርስቶስን የወለደች፣ ክርስቶስን አጥብታ ያሳደገች፣ ግብጽ ይዛ የተሰደደች፣ በመስቀሉ ስር ያለቀሰች፣ በጣም ብዙ በነፍስሽ ሰይፍ ያልፋል ተብላ የሐዘን የመጨረሻ ሴት ልጅ በምጥ ሰዓት ከምትታመመው ህመም የበለጠ ከባድ ህመም በጌታ መስቀል ስር ሆና አሳልፋለችና ጌታ የሰጠኝን ክብር ሰጠዋቸው ብሎ ስለ ክብር ለሰዎች ከተናገረ ድንግል ማርያምን ምንም ብናከብራት አያንስባትም፣ ክብሩ አያንስባትም። ግን ክብሩ የፍጡር ክብር ነው። በቃ እሱ ነው መስመሩ። በፈጣሪና በፍጡር መካከል ያለው መስመር አይጣስም። ለዚህ ነው ቤተክርስቲያን ከፍጡራን በላይ ከፈጣሪ በታች ብላ የፍጡርነትና የፈጣሪነትን መስመር ነው የምታሰምረው ማለት ነው። ከዚያ ውጭ እንኳን ለእመቤታችን እግዚአብሔር ቅዱሳኑን ሲያከብር የሰው ልጆችን ሲያከብር በሆነ መጠን ለክቶ ምናምን አይደለም። ምንድነው ክብሩ?
የተትረፈረፈ ነው ለሰው ልጆች የሰጠው ክብርና እመቤታችንን ለምን አከበራቸዋት ለምን ወደዳቸዋት ከሆነ እንኳን ለእመቤታችን ለሌሎችም ሰዎች ለሌሎችም ቅዱሳን ከፍጡርነት ውጭ ፈጣሪ ከማለት ውጭ ክብርን እንድንገድብ አልተነገረንም። በዚህ በሆነ ፐርሰንት በሆነ ሌቭል ብቻ ነው የምናከብር አንልም። በቃ የፈጣሪና የፍጡር ክብር ብቻ ነው መስመራችን ማለት ነው። ስለዚህ መከበሯ ለእመቤታችን የፍጡርና የፈጣሪ መስመር እስካልታለፈ ድረስ እመቤታችንን ማክበር መጽሐፍ ቅዱሳዊ ነው። ክብር ሰጥቻቸዋለሁ ብሏል ጌታ ለሚከተሉት ለአገልጋዮቹ የሰጠኝን ክብር ሰጠዋቸው ብሎ ተናግሯል። ሰጥቻቸዋለሁ ብሏል እኮ በቃ እሱ ካለ የማይከበር እሱን የሚከተሉ ሁሉ ይከበራል። ግን ደግሞ ከእመቤታችን ጋር በክብር ሊተካከል የሚችል ደግሞ የለም። መቼም ቪክትሪ ከድንግል ማርያም የበለጠ መከበር ያለበት ክርስቲያን አለ ከፍጡራን መካከል ከሷ የበለጠ ክብር ይገባዋል የምትለው ሰው አለ? እንደዛ ታምናለህ? ጥያቄ ነው። አይ አላምንም። ያው ኦፍ ኮርስ ትውልድ ሁሉ ብፅዕት ይሉሻል ብሎ ራሱ መልአኩ የመሰከረላት ስለሆነች እኔ ማርያምን ዝቅ ለማድረግ አይደለም ኢንቴንሽኔ እንድትረዱኝ የሚፈልገው እኔ ብቻ ሳልሆን ሌሎችም ወንጌላውያን ውስጥ ያሉ ማርያምን ዝቅ የማድረግ ምንም አይነት ኢንቴንሽን የለም ነው የእኔ ስጋት፣ ወይ ደግሞ የሌሎችም ስጋት ትንሽ ኢንፍሌትድ ነው። መጽሐፍ ቅዱስ ውስጥ ውጭ ያለውን ሌሎች መጽሐፍቶችና መጽሐፍ ቅዱስ ውስጥ ያለውን ሲታይ በጣም የተራራቀ ከመሆኑ አንጻር ምንድን ነው የሚል ጥያቄ ይፈጥራል እንጂ ነገረ ማርያም በጣም ምንድን ነው የተረገዘ ጽንሰ ሀሳብ ነው። አየህ በኋላ የተነሱ አባቶች በዚያ መንገድ ያብራሩት ግዴታ ወደዛ መሄድ ስለሚያስገድድ ነው። ድንግል ማርያም በነገረ ድነት ውስጥ ያላት ቦታ ከዛ ከሴቲቱ ታሪክ ጀምሮ ኦሪት ዘፍጥረት ምዕራፍ 3 ላይ ካለችው ሴት ጀምሮ ድንግል ማርያም ክርስቶስን ወልዳ በመስቀል ስር እስከተገኘችበት ድረስ ያለው በድነት ታሪክ ውስጥ ያለው ታሪክ ድንግል ማርያምን በነገረ ድነት ውስጥ ትልቅ ቦታ ሰጥተን እንድናከብራት የሚያስገድድ ስለሆነ ነው ጥንታውያን ክርስቲያኖች በዛ መንገድ የተረዱት። እንግዲህ እነ ጀስቲን ማርቲርን ጠቀስን፣ እነ ኢሬኒዮስን ጠቀስን፣ የሐዋርያት ተከታዮች ናቸው። ለምንድን ነው ድንግል ማርያምን ቢዝነሳቸው ያደረጓት ታዲያ? ስለ ድንግል ማርያም ስለ ሔዋን ድንግል ማርያም በነገረ ድነት ውስጥ ያላት ቦታ ኦሪት ዘፍጥረት ምዕራፍ 3 ላይ ያለችው ሴት ጳውሎስ ይሄንን ለማለት ፈልጎ ነው የሚለው ነገር ውስጥ ምን አስገባቸው? አሁን እኛን እንደምታስበው አይደለም። እኛን አሁን አንድ ሰው ሃይማኖቱ ነው በኦርቶዶክስ ውስጥ ሆኖ ነው ኦርቶዶክስ ውስጥ ነገረ ማርያም በጣም የሰፋ ስለሆነ ከዛ ትራዲሽን ላለመውጣት ነው እንደዚህ የሚናገር ልትለው ትችላለህ አንዱን መምህር። ሄሬኒዮስን ግን እንዲህ ልትለው አይችልም። ጀስቲን ማርቲርን እንደዚህ ልትለው አይችልም። ቅዱስ ኤፍሬምን እንደዚህ ልትለው አይችልም። በጥንት ክርስትና የነበሩ አባቶች ቅዴት ይሄንን ኢምፐልስ የወሰዱት ይሄንን በዚህ መንገድ ነገረ ማርያምን ለማብራራት የተነሱበት ምንም ግፊት ኑሮባቸው ሳይሆን መጽሐፍ ቅዱስ ውስጥ ያለው ሐሳብ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ የተዘረጋው ሐሳብ ኢንካርኔሽኑ ክርስቶስ ሰው የሆነበት መንገድ የተገለጠበት መንገድ ያንን ስለሚያስገድድ ነው እንጂ ምንም ግፊት አልነበረባቸው። ስለዚህ እነሱን መስመር መከተል ግድ ይለናል። እግዚአብሔር ይስጥልኝ። አይ ቲንክ ይቅርታ በመሃል ስለገባው አይ ቲንክ እንትኑ ከበቂ በላይ ነው የተወያየንበት ሀሳብ ይመስለኛል። ቅድምም ከመምህር ጋር ቪክትሪ ጥሩ ሀሳብ ሄዳችኋልና በተለይ አርሊ ቸርች ፋዘሮች በደንብ የተናገሩበት ከሆነ ምናልባት ሚኪያስ አገኘኸው እንዴ ስክሪን ልታደርግልን ትችላለህ? ቅድም መምህር ያነሱትን ሀሳብ ሚኪ አለ ኖት እምቢ አለኝ ካሜራና ኢንቦክስ ግን ልኬልሃለሁ ሜቢ እኔ ላይ ወይ ለመምህር በረከት ላክላችሁ ወይ እስቲ ለመምህር ወይ እዚህ ውስጥ ላሉት ለአንዳቸው ለኢዮብ ላክለትና ምናልባት መምህር እንትን ያርገው አይደል ስክሪንሾት ያርገውና እኔው ቅድም ያነሱትን ሀሳብ ጥሩ ነው። ከተቻለ ስክሪንሾት አድርጎ ስክሪኑ ላይ ያድርገውና እያነበብን እንነጋገርበታለን።
መልካም እሺ። ለዮባ ለዮሐዴ ወይ ለተሜ ለአንዳቸው ላክላቸው። እነሱ ሞዴሬተር ለነሱ ስለሰጠኝ ማለት ነው። ሞዴሬተር ስላላቸው እንትን ያርጉትና ስክሪንሾት አድርገውት በቅድም ያነሱትን ሐሳብ ላይ እንትን እንበል ማለት ነው። ሰላም እንዴት አመሻችሁ? እግዚአብሔር ይመስገን። ዝም አልኳ። ሰላም በሉን። ሰላም ወንድሞች ሁላችሁም ሰላም ብያለሁ። እግዚአብሔር ይመስገን። እንዴት አሉ? እንዴት አመሻችሁ? ሰላም ወንድም ያወድዬ መምህር በረከት ዮ እግዚአብሔር ይመስገን። አላፍ ሚኪ እኔ እንግዲህ ይቅርታ ልውጣ። ያው እናንተ ስብሰባ አላችሁ መሰለኝ። እኔ ልውጣ። እኔን አይመለከትም ይመስለኛል። አንድ አይነት ከለር ሆናችሁ። አይ ምናልባት እንትኑ ቢመጣ ግን ልታዩ ብቻ አንተንም የሚጠቅም ነገር ነው የምንወያየው። ስብሰባ አይደለም። እሺ ጥሩ። እሺ ከተባለ ችግር የለም። እሺ ከላይ ሰውን ብጨነቃ አይ ተጫንከኛ። በጣም ክብደት ስንት ኪሎ ነው ግን? ኧረ ቀጭን ነኝ። አይዞህ አታስብ። ቀጭኖች ነው ከላይ ያለ ነው። እሺ ሌሎቻችሁ ሰላም በሉን። እሺ ችግር የለም። እሺ ወንድሜ ቁጭ በል። እንትን ምናልባት ያመጡት ሀሳብ ጥሩ ስለሆነ እኔ ጋር ማይቼው ነበርና ግን በስክሪን ለማሳየት አልቻልኩም። ታምዬ ሰላም በለን። ሌሎቻችሁ ሰላም እናቱዬ ሁላችሁንም ሰላም ብያለሁ። እንቀጥል ወንድሞች አለን። እሺ ወንድሜዋ እሺ ሌሎቻችሁም ሰላም ማለት ይቻላል። ዮሐድዬ ምናልባት ሀሳብም እስከዛ መስጠት ትችላለህ በተነሱት ላይ እስከሰማኸው። ኦኬ ምናልባት የምትፈልጉት ማስረጃ ምናምን ከሆነ እኔ ጋር ካለ ነገሩኝ። እስከዚህ ሀሳቡን ማለት ነው። ቅዱስ ኢሬኔዎስን ነው ያነሱት መምህር ቡክ 3 ላይ ቅዱስ ኢሬኔዎስን ነው። እሱ ከሆነ ቻፕተር 22 ላይ ማውጣት ከቻላችሁ እሺ፣ እሱ ማውጣት እችላለሁ አለኝ። እኔ ጋር የሜሪ ኢቭ እያነጻጸረ የሚናገረውን ነው። ዋው እሺ፣ እሱን አወጣለሁ። ብቻ እሱን እያወጣው ግን አንድ የሆነ ሀሳብ ለመስጠት ያክል በነገራችን ላይ ምንም ያክል ቴክስት ቢጻፍ ምናምን እመቤታችንን የእግዚአብሔር እናት ከሚለው በላይ ምንም ክብር ሊኖረው አይችልም። በነገራችን ላይ ምንም ያክል ስለ እመቤታችን ቢጻፍ ቢወጣ ቢወርድ የመጻሕፍት ብዙዎች በሙሉ ቢደረደሩ አለቀ። ድንግል ማርያም የእግዚአብሔር እናቱ ነች ከሚለው ክብር በላይ ምንም ሊመጣ አይችልም። አለቀ። ትልቁ ክብሯ ከፍጥረታት ሁሉ በላይ የሚያደርጋት በቃ አንዲት ቃል ብቻ ስለ እመቤታችን ብትጻፍ ከሁሉም ጽሁፎች በቃ አለቀ። ከዚህ የሚበልጥ ክብር ሊኖር አይችልም። የእግዚአብሔር እናቱ ነች የሚል ጽሁፍ ተጽፏል፣ መጽሐፍ ቅዱስ ነው። እና ይሄንን ቃል በመያዝ ደግሞ እመቤታችንን ሲያከብሯት የምትመለከቱት በነገራችን ላይ በሰማይ ያሉ መላእክት በምድር ካሉ ታላላቅ ቅዱሳን ከሚባሉ ሰዎች ሁለቱም ለምስክርነት መጽሐፍ ቅዱስ ላይ ተቀምጠዋል። ኦኬ ቅዱስ ገብርኤል ከሰማያት ወርዶ በታላቅ መፍራት ነው ድንግል ማርያምን ሲያበስራት የምትመለከቱ። አያችሁ የእመቤታችን ክብሯ የእግዚአብሔር እናትነቷ ስለሆነ ታላቁ መልአክ ከእግዚአብሔር ዘንድ የተላከው ወደ አንዲት ድንግል እያለ ይመጣና ምን እንደውም ይላል፣ ጸጋ የሞላሽ ሆይ በእግዚአብሔር ፊት ጸጋን አግኝተሻልና ደስ ይበልሽ፣ እነሆ አንቺ ከሴቶች ተለይተሽ የተባረክሽ ነሽ። አየህ በቃ መልአኩ ራሱ ከሴቶች ሁሉ የተለየች እንደሆነ ጸጋ የተሞላች እንደሆነች ይህንም አይቶ ከእርሷ የሚወለድ ምን እንደሆነ ታላቁ የእግዚአብሔር ልጅ ይባላል ብሎ ሲያበስራት ትመለከታል። ከዚህ በላይ ክብር ሊኖር ይችላል? መልአኩ ራሱ ሰላምታው ድንግል ማርያም የመልአኩ ሰላምታ የሚያስደነግጣት ለምንድን ነው? ኦኬ መልአክ ለሰው እንዲህ ያለ ሰላምታ እንዲህ ያለ ምስጋና ሰጥቶ ስለማያውቅ ማለት ነው። ስለዚህ ለዛ ነው እና አውግስቲንም የትኛውም ቅዱስ አባት ብትመለከት ድንግል ማርያምን በክብር የሚተካከላት ሊኖር አይችልም፣ መላእክትንም ጨምሮ ማለት ነው። መላእክት እግዚአብሔርን ተሸከሙት ቢባል ኦኬ በመንበሩ በዙፋኑ ሊሆን ይችላል። ድንግል ማርያምን በአካል ነው የተሸከመችው። እግዚአብሔርን በአካል መሸከም የቻለች ብቸኛ ሰማይ ድንግል ማርያም ስለሆነች ማለት።
ለዛ ነው መላእክት ሁላ የአምላካችን እናት ነው የሚሏት ማለት ነው። ኦኬ የአምላካችን እናት ብለው ነው የሚጠሯት። ድንግል ማርያም የአምላክ እናት ነች። ኤልሳቤጥም ትሄድና በእድሜም ታላቅ ነች። እንደውም ሴቶች ከወለዷቸው እንደርሱ ያለ የለም የተባለለት አይደል? ዮሐንስን የወለደች ነች ኤልሳቤጥ። ግን የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ትላለች። ስለዚህ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ያስባላት ኤልሳቤጥ ምንድነው? የአምላኳ እናት ስለሆነች ማለት ገና ብላቴና እያለች ነው እንግዲህ 15 ዓመት ልጅ ሆነ ክርስቶስን ጸንሳ ነው የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ በታላቅ ትህትና የምታመሰግናት። በተመሳሳይ መልኩ ግን መንፈስ ቅዱስ ሞልቶባት ነው በኤልሳቤጥ ድንግል ማርያም እንዲህ አለ ምስጋና መሰጣት ማለት ነው። ኦኬ ከሴቶች ተለይተሽ የተባረክሽ ነሽ፣ በእግዚአብሔር የተነገረላት ትንቢት የተፈጸመባት ያመነች ብፅዕት ነሽ ትላታለች ድንግል ማርያምን። መንፈስ ቅዱስ ተመልታ የሰላምታሽን ድምፅ በሰማ ጊዜ ጽንሱ በማህፀኔ ዘለለ ብላ እስክታመሰግን ድረስ ማለት በመጽሐፍ ቅዱስ እነዚህ ብቻ ከተጻፉ ራሱ ከዚህ በላይ ክብር ምን ሊመጣ ይችላል? ኦኬ በትንቢት ራሱ የመዳናችን ምልክት ብሎ ኢሳያስ ገልጿታል አይደል? ትንቢተ ኢሳያስ ምዕራፍ 7 ከቁጥር 14 እነሆ እግዚአብሔር ምልክትን ይሰጣችኋል አለ። ያ ምልክቱም ድንግል ጸንሳ ትወልዳለች። የመዳን ምልክት ራሱ ድንግል ማርያም ተብላ መጽሐፍ ቅዱስ ላይ ተገልጻለች። ምንም ጽሑፍ ቢጻፍ ከዚህ የሚበልጥ ሊመጣ አይችልም ነው ባጭሩ። ኦኬ ከዚህ የሚበልጥ ምንም ሊመጣ አይችልም። ኤኒዌይስ ግን ይሄንን ሐዋርያቶቹ በምልአት መጽሐፍ ቅዱስ ላይ የሚያሳምኑት የክርስቶስ አምላክነት ነው። ምክንያቱ አይሁዶች የካዱት የክርስቶስን ጌትነት ነው። የክርስቶስን ጌትነት አምላክነት አመኑ ማለት የድንግል ማርያምን የእግዚአብሔር እናትነት የአምላክ እናትነት አመኑ ማለት ነው። ክርስቶስን አምላክ ብሎ ላላመነ ሰው ድንግል ማርያም አምላክ እናት ነች ምናምን ብለህ እንዴት ብለህ ልትሰብከው ራሱ ልታሳምነው ራሱ ትችላለህ። እና ዋናው ስብከታቸው ክርስቶስ አምላክ እንደሆነ የእርሱን ጌትነት መመስከር ነው። የእሱን ጌትነት ካመንክ ደግሞ የእርሱ እናት ወላዲት አምላክ መሆኗን ትመሰክራለህ። እና ሄራኒስ የሚናገረው ነገር አለ። እሱን ተናግሬ ወደ ማስረጃው እሄዳለሁ። በጣም ይቅርታ። ሄራኒስ ምን ይላል? እግዚአብሔር አምላክ ከዲያብሎስ ከዚህ ዓለም ገዢ የሰወራቸው 3 ድንቅ ምስጢሮች አሉ ይላል። አንዱ ምንድነው? ከዲያብሎስ የሰወረው ድንቅ ምስጢር አንዱ የእመቤታችን ድንግል ማርያም ዘላለማዊ ድንግልናዋን ከመናፍቃንና ከዲያብሎስ ሰውሮታል ይላል። የክርስቶስ አምላክነትና መሞቱን ማለት በድንግልና መጸነሱንና መወለዱን ይህንንም ከሰይጣን ሰውሮታል። ከዛ በኋላ ደግሞ ለሰው ልጆች መሞቱን ሰውሮታል። በኋላ ግን በመስቀል ላይ ገልጦታል ብሎ ሄራኒስ 3 ነገሮች ከዚህ ዓለም ገዢ ተሰውረው እንደነበረ ሲገልጽ እንመለከተዋለን። ኦኬ የሄራኒስ አንዴ ልክፈት። የሄራኒስ ሁለት ሶስት ቦታ ነው የሚናገረውና የትኛውን ነበረ መምህር? ይቅርታ ቡክ 3 ቻፕተር 22 18 እሺ ከ18 ጀምሮ ያለውን ማለት ነው። እሺ ቡክ 3 መጨረሻ ላይ ያለውን የፈለኩት እኔ ቻፕተር 22 ላይ መጨረሻ ላይ። እሺ በመጽሐፍም ስላለኝ ለዛ ነው በመጽሐፍ ላሳያችሁ ብዬ። እሺ አንዴ ላይት ላብራ። ኦኬ የሚታያችሁ ከሆነ ያው የሴንት ሄራኒስ ቡክ 3 ቻፕተር 22 ላይ ያለው ነውና ኦኬ ላንብብላችሁ ምናልባት ከዛ በኋላ ትቀጥሉበታላችሁ። ኦኬ even though Eve had Adam for a husband she was still a virgin ይላል። ኦኬ even though Eve had Adam for a husband she was still a virgin። ያው በገነት እያሉ አዳም ባሏ ቢሆንም ድንግል
ይቅርታ ድንግል ነበረች ይላል። ማን? ሔዋን። by disobeying she became the cause of death for herself and for the whole human race አለ። ባለመታዘዟ ምክንያትም she became the cause of death for herself and for the whole world ወይም human race አለ። ለራሷም ለዓለምም ሁሉ ወይም ለሰው ዘር ሁሉ የሞት ምክንያት ሆነች ይላል። in the same way በተመሳሳይ መንገድ Mary though she also had a husband ድንግል ማርያምም እጮኛ ወይም ደግሞ as a husband እንደ ባል ዮሴፍ ከሷ ጋር እያለ was still a virgin ግን ድንግል ነች ማለት ድንግል ማርያም ድንግል ሆና ለዘላለም የምትኖርች and by obeying በመታዘዝም ይላል በመታዘዝም she became the cause of salvation for herself and for the whole human race ለራሷም ለዓለምም ሁሉ ለሰው ልጆች ለሰው ዘር ሁሉ የመዳን ምክንያት ሆነች ይላል። ኦኬ ቀጥልና the note of Eve's disobedience was united by Mary's obedience አለ። የሔዋንን ያለመታዘዝ ቋጠሮ ወይም ደግሞ ጠባሳ በድንግል ማርያም መታዘዝ ምክንያት ምን ሆኗል? ተክሷል ወይም ደግሞ ዩናይት ሆኗል፣ ህብረት አግኝቷል። ኦኬ ፈውስ አግኝቷል ይላል። what if bound through her unbelief Mary losed by her faith ይላል። ሔዋን በአለማመን ወይም ደግሞ በዲስቢሊቭ ምክንያት ያመጣችብንን ቋጠሮ ወይም ደግሞ መታሰርን በድንግል ማርያም ማመን ምክንያት ተፈታን ወይም ደግሞ ተፈታ ብሎ ሄራኒስ ይናገራል ማለት ነው። አይ ቲንክ ይሄ ነው አይደለም መምህር? ያ ልክ ነው። አሁን ከዚህ ጋር የተወሰኑ ነገሮችን ልጠቆማችሁ። በመጀመሪያ ይሄ አይነት ሃይ የሆነ ሜሪዮሎጂ በጣም ከፍ ያለ የነገረ ማርያም አስተምሮ ከሐዋርያት ተከታይ የነበረ አባት ያስተማረው ነው። ከነገራችን ላይ ቅዱስ ሄሬኒዮስ እነ ቅዱስ አትናቴዎስ አባት የሚሉት ነው፣ ቅድም እንዳለው ማለት ነው። ቅዱስ አትናቴዎስ አባቶች እኛ በፊት የነበሩ አባቶች እንዳስተማሩት እያለ ሲናገር የሄሬኒዮስን ነው። ሄሬኒዮስና በሱ ዘመን የነበሩ መምህራን አባቶችን ነው። ስለዚህ ከዚህ የምንረዳው ይህንን አስተምሮ ከሱ በኋላ የተነሱ አባቶች ሁሉ ተቀብለውታል ማለት ነው። በዚህ ደረጃ ነው ድንግል ማርያምን የሚያዩት። ለምን የሄሬኒዮስን ትራዲሽን በአጠቃላይ መጽሐፍቱን ተቀብለው ይመሩባቸው ያነቧቸው የተረጉሙባቸው ስለነበረና ደግሞም ስላልተቃወሙት ቢቃወሙትም ቢሉት ኑሮ ይቃወሙት ነበር፣ አልተቃወሙትም። ስለዚህ ይሄ ትራዲሽን ከሄሬኒዮስ ዘመን በኋላ የተነሱ አባቶችም የሚቀበሉት መሆኑን ያሳያል። ሁለተኛ ግን በጣም ኢንተረስት የሚያደርግ ነገር ወንድሞቻችን ሰሞኑን ሰምታችኋቸው ከሆነ ሄሬኒዮስ በተናገረው ልክ እንቀበላለን እያሉ ነበረ። ሄሬኒዮስ የተናገረው ልክ ይሄ ነው። ከነገራችን ላይ አሁን የተነበበው ነው። በዚህ ልክ ይቀበላሉ ወይ ብለን እንጠይቃለን። ለምሳሌ ይሄ ነገራችን ላይ መጨረሻ ላይ አሁን ያነበብከው በእመቤታችን መታዘዝ የሔዋን ያለመታዘዝ ቋጠሮዋ ተፈታላት የሚለው እኮ ተአምረ ማርያም ላይ የሔዋን ጽኑ ማሰሪያዋ ባንቺ የተፈታላት የሚለው ንግግር ነው። ተአምረ ማርያም ይሄንን የሄሬኒዮስ አስተምሮ ነው እንደ መግቢያ ያደረገው ማለት ነው። ይሄንን ለማስታወስ ነው። ሁለተኛ ግን መፈታት ምንድነው? ቤዛነት የሚለውን ቃል አልተጠቀመም ሄሬኒዮስ። ስለዚህ ቤዛ ልትባል አይገባም የሚሉ ሰዎች ስላሉ ከነገራችን ላይ መፈታትን ይሄ የጽኑ ማሰሪያ ተፈታላት የሚለው የመፈታት ጽንሰ ሐሳብ ቤዛነት ነው። ነገረ ድነትን ሲያስተምሩ ሐዋርያት የተጠቀሙበት መዳን፣ ቤዛ፣ መቤዠት፣ ማስታረቅ፣ አዲስ ልደት ምናምን እያሉ በተለያዩ መንገድ ገልጸውታል ድነትን ማለት ነው። የቤዛነትን ጽንሰ ሐሳብ ለይተን ብንወስደው ቤዛነት ምንድነው? ቤዛ መሆን ምንድነው ማለት አንድ አካል ከታሰረበት እስራት መፍታት ነው ቤዛ ማለት። እና ሐዋርያት ቤዛነትን በሁለት መንገድ ነው የተናገሩት። አንደኛ የእስራኤልን ታሪክ የባርነት ታሪክ በመውሰድ ያ ሙሴም ቤዛ በተባለበት ማለት ነው። የእስራኤል ከባርነት ነፃ መሆን ከባርነት እስራት
ከባርነት ግዞት ነፃ መሆን ነው። ሁለተኛ ባሪያና ጌታ ስርዓት ነበር። ሐዋርያት በሚጽፉበት ዘመን በጌቶቻቸው ስርዓት ስር ያሉ፣ ቦንዴጅ ስር ያሉ፣ በባርነት ስር ያሉ ሰዎች ነበሩ። እነሱን መቤዠት የእነሱን ሜታፎር ነው የተጠቀሙ። ስለዚህ ክርስቶስ ከኃጢአት ባርነት አውጥቷቸዋል፣ ከሞት ባርነት አውጥቶ ገዝቷቸዋል። ባሪያን አንድ አካል ነፃ በሚያደርግበት መንገድ ገንዘብ ከፍሎ ባሪያውን ነፃ እንደሚያደርገው እናንተም ክርስቶስ ገንዘብ ከፍሎ ደሙን ከፍሎ ቤዛነት ከፍሎ አድኗቸዋል የሚለው የቤዛነት ጽንሰ ሐሳብ መፈታት ነው። የመፈታት ነፃ የመሆን ነው እና ቅዱስ ኢሬኒዮስ የሔዋን ቋጠሮ ተፈታ በአንቺ መታዘዝ የሚለው ከቤዛነት ጽንሰ ሐሳብ ሜታፎር ጋር የተያያዘ ነው። ድንግል ማርያምን ቤዛዊተ ዓለም ብንላት ከቅዱስ ኢሬኒዮስ ሐሳብ ጋር የሚገናኝ ነው። እንትኑን ራሱ ጽንሰ ሐሳቡ የቤዛነትን ሜታፎር ነው የተጠቀመው። መፍታት ማሰር ከሆነ ቋጠሮ ውስጥ መፈታት ከሆነ ስራት ከሆነ ቦንዴጅ መፈታት ቤዛነት የሚገልጸው እሱን ጽንሰ ሐሳብ ነው። ይሄንን ለማለት ነው። ቃልዮት ያሰማልን መምህር። አይ ቲንክ ሐሳቡ የተገኘ ይመስለኛል። ያዲ የምትለው አለ ወይስ ቪክትሪ? ሐሳቡ ግልጽ ነው። ግልጽ ነው። ጥሩ ሁኔታ ነው የተገለጸው ነገሩ። ግን አሁን ምንድነው እኔ አሁን ሐዋርያ ጳውሎስን የማምንበትን ያክል ኢሬኒዮስን በሐዋርያው ጳውሎስ ልክ ልቀበለው እችላለሁ ወይ የሚል ጥያቄ አለኝ ለራሴ። ምክንያቱም ክሬዲቢሊቲው ነው። ምክንያቱም ኢሬኒዮስ ብዙ ነገር ጽፏል። አሁን እንደውም እያየሁት ነበረ። እሱ ጳውሎስንና ኢሬኒዮስን አወዳድር ሳይሆን ኢሬኒዮስ ጳውሎስን የሚረዳው በዚህ መንገድ ነው። ያ ገባኝ። እሱ እኮ ግልጽ ነው። ግን እሱ የተረዳበት መንገድ ጳውሎስን የተረዳበት መንገድ ትክክል ነው ወይ የሚለው ነው ጥያቄው። እሱን አስረዳኝ፣ ችግር የለም። ቪክተር አንድ ጥያቄ። እሺ መምህር በረከት ይቀጥላሉ። ምናልባት ቅድም ደጋግሞ ያለው መምህር ይቀጥላሉ። ሀሳቢ በዛው እንደውም ከኔ ጋር እያይዘውት እንዲሉት ነው እና ቴዎሎጂካል ሲግኒፊካንስ አንድ ነገር የለውም፣ ቴዎሎጂካል ሲግኒፊካንስ የለውም የሚል ደጋግመህ ትላለህ እና አንድ ነገር ቴዎሎጂካል ሲግኒፊካንስ አለው የሚባለው ምን ሪኳየርመንት ሲያሟላ ነው? መጠቀስ አለበት ቢያንስ መጠቀስ ነው። ኦፍኮርስ መጠቀሱ ስልህ በትክክል ፕሮፐርሊ መጠቀስ አለበት። ከዛ ውጭ ከሆነማ ካልተጠቀሰ እኮ አያስፈልግም ማለት ነው፣ ወይ ደግሞ ምንም ቫልዩ የለውም ማለት ነው እኮ። ምንም ነገር ያልተባለበት ጉዳይ እንዴት ኢምፖርታንት ሊሆን ይችላል? ኦኬ አሁን ወደ እንትንም ብዬ ሄደብህ ነው። ቀጥሉ መምህር። ምናልባት እሱ ጋርም ደጋግሞ ስላለ ነው። ይቅርታ ሰው ያሉ ቀጥሉ። እችን ቃል ደጋግመህ ስላልካት ብዬ ነው። እኛም ኢሬኒዮስም እያልን ያለ ነው። ጳውሎስ ስሙን ያልጠቀሰበት ምክንያት ከማርያም ተወለደ ከማለት ይልቅ ከሴት ተወለደ የሚለው ቴዎሎጂካሊ በጣም ከኦሪት ዘፍጥረት ጀምሮ ያለውን ነገር ለማያያዝ እንዲመቸው ነው ብለን ነው የተረጎምነው። ኢሬኒዮስም እንደዛ ነው የተረጎመው። ቪክቶሪ ኢሬኒዮስ ብቻ ሳይሆን ከዛ በኋላ የተነሱ አባቶች ሁሉ የቤተክርስቲያን አባቶች እንደዛ ነው የተረጎሙት። ላይን ኦፍ ኢንተርፕሪቴሽኑ እንደዛ ነው እና የጥንት ቤተክርስቲያን በዛ መንገድ ስተረጉመው በዚህ መንገድ አልተረጉምም ማለት ከነገራችን ላይ ከኢንታየር የክርስቲያን ትራዲሽን ጋር መጣላት ነው የሚሆነው ሂስቶሪካሊ ራሱ ማለት ነው። ያ ቃልዮት ያሰማልን መምህር እና ቪክትሪ። አሁን ቅዱስ ኢሬኒዮስ ከቅዱስ ጳውሎስ ጋር አነጻጽረው ቴሪቲ ሳይሆን፣ ምክንያቱ የሚነጻጸሩ ራሱ ሁለቱን ኮንትራዲክት የሚያደርግ ሀሳብ ካነሱ ነው። የሐዋርያ ቅዱስ ጳውሎስ ወይስ ቅዱስ ኢሬኒዮስ ነው የምትቀበለው ብለህ የምታነጻጽረው? አሁን ግን ቅዱስ ኢሬኒዮስ ማለት የሐዋርያቶችን ትምህርት ተቀብሎ እንደውም መናፍቃንን የሐዋርያቶቹን ትምህርት የላችሁም፣ እኛ በትውፊትም
ከራሳቸው ከሐዋርያት ከተማሩ ከነ ፖሊካርፕ የተማረን ነው ብሎ ግኖስቲክ መናፍቃንን የሞገተ ታላቅ አባት ነው። ቶላዊሆሙ ለሐዋርያት የሚባል ታላቅ አባት ነው እና ትምህርቱ ራሱ ከጆሮአቸው እነ ፖሊካርፕ ቃል በቃል ከሐዋርያቶቹ ጆሮ የሰማ የተማረ ቅዱስ አባት ነው ፖሊካርፕ። የእሱ ደቀ መዝሙር ነው ደግሞ ሄራኔስ ማለት። ስለዚህ ከእነሱ የተማረ ታላቅ አባት ነው። እሱ ብቻ አይደለም፣ እነ ጀስቲን ማርቲርም ሌሎችም ሙሉ አባቶች እነ ቅዱስ ኤፍሬም ሶርያዊ እነ ኦሪገን ኦኬ፣ ሁሉም አባቶች እነ ኤጲፋኒዮስ ይሄንን ሜሪ ኢቭ ይሄ ኮምፕሊመንተሪ በሚገባ ይጠቀሙታል። ሁሉም ማለት ነው። ይሄንን የሔዋን አለመታዘዝ ኦኬ በገባበት መልኩ ሁሉ መዳኑን በዛ መልክ እግዚአብሔር እንዳደረገው ሁሉም አባቶች ነው የሚያምኑት። ሁሉም አባቶች ባይዘው ይሄ ቤዛ የሚለው ሄሬኔስ ኦፍኮርስ ተጠቅሞታል በመጠቀም ደረጃ ድንግል ማርያምን ማለት ነው። ይሄ የሔዋን ቤዛ ወይም ደግሞ ልክ ክርስቶስ እንደውም ይሄ ፕሩፍ ኦፍ ዘ አፖስቶሊክ ፕሪቺንግ የሚል ጽሁፍ አለው የሄራኔስ ራሱ ማለት ነው። ፕሩፍ ኦፍ ዘ አፖስቶሊክ ፕሪቺንግ ወይም ደግሞ የሐዋርያቶቹ የራሳቸው ትምህርት ማረጋገጫ ብሎ የጻፈው ጽሁፍ አለው እና እዛ ጽሁፉ ላይ ቁጥር 33 እንዲህ ብሎ ይናገራል። አዳም had to be recapitulated in Christ አለ። ሪካፕቹሌት የሚደረገው አዳም በክርስቶስ ነው አለ። ኦኬ so that days might be swallowed up in immortality አለ። ምክንያቱም ሞት ራሱ በምን እንዲዋጥ አለ? በዓለመ ሞት ወይም በዘላለማዊነት በክርስቶስ እንዲዋጥ። ክርስቶስ የማን ቤዛው ነው? የአዳም ቤዛው ነው ካለ በኋላ and Eve had to be recapitulated in Mary አለ። የሔዋንም ጥፋትና ስህተት በማን ሪካፕቹሌት ተደርጓል? በሜሪ ተደርጓል። ምክንያቱም so that the virgin having become another virgin's advocate ብሎ ነው የአንዷ ድንግል መሳሳት ወይም ደግሞ ጥፋት በሌላኛው ድንግል መታመን ተክሷልና ብሎ ነው የሚያምነው ማለት ነው። ስለዚህ ድንግል ማርያም በድንግል ማርያም በኩል መጸነሱ እንደው ያለ ምንም ምክንያት አይደለም። ክርስቶስ ያለ ወንድ ዘር ከድንግሊቱ የተጸነሰበት እና በመልአክ ብስራት የተጸነሰበት ዋነኛ ምክንያቱ በወደቀው መልአክ ምክንያት በሔዋን ጆሮ መስማት ምክንያት ሞት ተጸንሶ ለዓለም ለሰው ልጆች ዘር ሁሉ ስለደረሰ ልክ ከእግዚአብሔር በተላከው መልአክ ብስራት ምክንያት በድንግል ማርያም አሜን ብሎ መቀበል ሕይወት የሆነው ክርስቶስ ተጸንሶ ለዓለም ሁሉ ሕይወት ስለሰጠ ነው። ይሄ በቃ ይሄን ኮምፕሊመንተሪ በጣም ነው በአባቶች የታመነ እና በቤተ ክርስቲያንም የታመነ ትምህርት ነው እና ከዚህ አንጻር ብታዩ ጥሩ ነው። ቪክትሪ አይ ቲንክ በቂ ምላሽ የተሰጠ ይመስለኛል በብዙ ነገር ላይ። ምናልባት ጊዜ መስጠት ያስፈልጋል ብዬ አስባለሁ። ቪክትሪም እንግዲህ ቅድምም ራሱ ሀሳብ አንስቶ ነበረ ከመምህር በረከት ጋር ምናልባት የንባብ ዕድሎችን ሌላ ነገሮችን ከፍቶ ደግሞ በደንብ ማየት ያስፈልጋል ብዬ አስባለሁ። እስካሁን በተነሳው ነገር ላይ ግልጽ ምላሽ የተሰጠ ይመስለኛል አይደል ቪክትሪ? አዎ እንደዛ ነው። ያው ለአንብብና እንግዲህ የኦርቶዶክሱንም በእኛም በኩል የተጻፉ አንዳንድ እንትኖች አሉ። ቅድም ከመምህር በረከት ጋር ሳወራ ነበር፣ ተጽፏል። አናዘር ሪዲመር ሚል የጻፉ ሰዎች አሉ። እነሱንም የኦርቶዶክሱንም በእናንተም ካላችሁ ስጡኝና ሊና ከዛ በኋላ በሌላ አፕዴት ደግሞ በሌላ ቀን አጥንቼ ጠንከር ስል ደግሞ ልምጣ። መልካም እሺ፣ ልመልስላችሁ ብለህ ግን እንዳትመጣ በቅንነት አብረህ ነው እንትለው። አየው አንድ እኔ እንድትረዱኝ ፈልገው ለማወቅ ነው። እኔ ሃይማኖት ላይ ወይ እንደዚህ እምነት ነገር ላይ ክርክር አልሸነፍም ባይነት ምንም ትርጉም የለውም። እኔ በዛ አላምንም። እውነትን ለማወቅ የህይወት ጉዳይ ስለሆነ እግዚአብሔርም እኮ መልእክት እየሰጠ ወይ እየጠራህ አልሸነፍም ብለህ እምቢ እያልክም ሊሆን ይችላል እኮ በዛ እምቢታ ውስጥ ያ ሊሆን ይችላል። የእግዚአብሔርን ጥሪ እየተቃወምክ ሊሆን ይችላል። ስለዚህ በፍቅር ነው የምቀበለው። እኔን አታክ አታረገኝም። አመለካከቴን ብትቃወም አልቀየምህም። ያው ብዙ ጊዜ አሁን መምህር በረከትን የምወደው
ብዙ ጊዜ ኢሞሽናል አይሆንም። የሃይማኖት ነገር በጣም በቀላሉ ኢሞሽናል የመሆን ነገር ሴንሲቲቭ ነው። ቶሎ ወደ ንዴት ውስጥ ይገባል። ከጥላቻ ከምን ጋር ይያያዛል እና እኔ እውነት ለመማር ነው እንጂ ለማወቅ ነው። ማንበውም ሙያ የራሱ ሌላ ነው፣ ግን ለማወቅ ነው እንትን ብለው ማርያምን በትክክል ካወቅኳትና አሁን ኦርቶዶክስ ውስጥ ባለው ደረጃ ከሆነች በትክክልም እኔ ምንም ወደኋላ የምልበት የለም ለምንም ነገር እና ለማንኛውም ቅድም እንዳልከው እድሉን ልውሰድና ለአንብብ የኦርቶዶክሱንም የሌሎቹንም ጽሁፎች ከዛ ውል ቢ ባክ ሱን። መልካም መልካም። መምህርንም እዚህ ያሉትንም እንትን በላቸው ፎሎ አድርጋቸውና ማውራት ጥሩ የተወሰኑ መጽሐፍት አደርጋለሁ ችግር የለም። በተለይ በኤሌክትሮኒክ ቢሆን ደስ ይለኛል፣ በፒዲኤፍ በምናምን ቢሆን። እሺ መልካም። ይኸው መምህርም አሉ ፎሎ አድርጋቸው። ቴንኪው በጣም አደርጋለሁ። እሺ አመሰግናለሁ። እሺ ደህና ደሩልኝ። እግዚአብሔር ይስጥልኝ። እሺ መልካም